ተልካሻ ምክንያት ልብ አንጠልጣይ እውነተኛ ታሪክ። ደራሲ ዘቢባ ሱልጣን፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ምንም እንኳን አሁን ያለንበት ጊዜ ቢከብድም እኛ ኢትዮጵያውያን ከሁሉም ሃይማኖት ጋር እንደ እህትና ወንድም አድርገን በማየት በመኖር የታወቅን ነን። ብዙዎች ሁለት እምነት ተቻችለው የሚኖርባት ሀገር በሚል ያውቋታል። ለዚህም ነው የአብዛኞቻችን ወላጆች አንዳቸው ክርስቲያን አንዳቸው ደግሞ ሙስሊም የሚሆኑት። አልፎ አልፎም አንዳቸው ክርስቲያን አንዳቸው ሙስሊም ሆነው እምነት ሳይቀር የተለያየ ሆነው ተጋብተው ሲኖሩ እናያለን። ለምሳሌ በመዲናችን አዲስ አበባና ወሎ ላይ ብትሄዱ አሁን ድረስ ተዋልዶ በአንድ ቤት የሚኖሩ ጥንዶች በጣም ብዙ ናቸው። አንዳንዶቹ ደግሞ አንዳቸው የሙስሊም አንዳቸው የክርስቲያን ቤተሰብ ሆነው ነገር ግን ተስማምተውና ተግባብተው አንድ ሃይማኖት ይዘው ሲኖሩ ማየት የተለመደ ነው። የአንዳንዶቻችን ስምም ለዚህ ነው መሐመድ ዳንኤል፣ መስከረም ሁሴን፣ አሚር ሱራፌል፣ አሚራ በለጠ የሚሆኑት። በዚህ ምክንያት ነው አብዛኛው ሙስሊም ወንድሞቻችንና እህቶቻችን በተልካሻ ምክንያት እስልምናቸውን ክደው የምናየው። አንደኛ ለማይረባ የሐራም ፍቅር ብለው በዚና ተጨማልቀው አጋራቸውን ላለማጣት ሲሉ ይከፍራሉ። ሁለተኛ በጓደኛ ግፊት በሱስ ወድቀው እምነታቸውን ይክዳሉ። ሶስተኛ ደግሞ አውቀውም ይሁን ሳያውቁ የተሳሳተ ግንዛቤ በመያዝ የያዝኩት እምነት የተሳሳተ ነው ብለው ሃይማኖት ይቀይራሉ። ለምሳሌ የኔ እናት የክርስቲያን ዘር የዲያቆንና የመነኩሴ ልጅ ነበረች። እንዴት ሙስሊም ሆንች ብዬ በጠየኳት ጊዜም አንድ ሙስሊም ዘመዳቸው ሲሰግድ ደርሳበት ስትስቅበት መጨረሻሽ ሙስሊም ይሁን ብሎ እንደረገማትና ከዛን ጊዜ ጀምሮ ክርስቲያን ባል ማግኘት እንዳልቻለች ቤተሰቦቿንም ለማጨት 7 ሙስሊም ወንዶች እንደመጡ 8ኛው የኔ አባት እንደነበርና አባቷ ተስፋ በመቁረጥ ቆማ እንዳትቀር ሲል ለሙስሊሙ ለአባቴ እንደዳራት ነግራኛለች። እውነት ለመናገር ይህ እርግማን ሳይሆን ማንም ያላገኘው ዱዓ ነው። ሙስሊም መሆን በራሱ ትልቅ ሀብት ነው። ያ የረገማት ሰውዬ ረግሟት መስሏት ነው እንጂ ከልቡ ነበር ዱዓ ያደረገላት። እኔ በበኩሌ ዳዋ ሰጥቼ ሌሎች ሃይማኖት ተከታዮችን ማስለም ባልችልም ሙስሊሞች ሲከፍሩ ማየት ግን አልችልም። በዚህም ምክንያት ነበር ወደ ሶፊ መኖሪያ ቤቷ ያመራሁት። መኖሪያ ቤቷ እንደደረስኩኝ ሶፊ አሰላሙ አለይኩም ብዬ ገባሁ። ሶፊ አጎቴ ልጅ ናት። የምትኖረው መርካቶ አካባቢ ሲሆን እኔ ደግሞ የምኖረው 7ኛ አካባቢ ነው። ብዙ ርቀት የለንም። ፈጣሪ ይመስገን። ዘቦዬ እንዴት ነሽ ብላ እንደ ሕፃን አገላብጣ ሳመችኝ። ሶፊ እናቷም አባቷም ሙስሊም ናቸው። የሙስሊም ዘር የሙስሊም ቤተሰብ ልጅ ነች። ነገር ግን እሷ ክርስቲያን ናት። ለምን ሃይማኖቷን እንደቀየረች አላውቅም። ሁሉም ሰው የየራሱ ግምት ይኖረዋል። ለባሏ ብላ ነው፣ ሙስሊም ስለምትጠላ ነው፣ ጓደኞቿ ናቸው የቀየሯት ወዘተ እያሉ ያወራሉ። እኔ ግን ትክክለኛውን ምክንያት ከራሷ አንደበት መስማት ፈልጋለሁ። ሶፊ 2 ልጆች አላት። ዘላለምና ኢዮኤል ይባላሉ። በቅደም ተከተል የ21 ዓመትና የ19 ዓመት ልጆች ናቸው። ዘላለም እኩያዬ ነው። እኔ ዩኒቨርሲቲ ተማሪ ብሆንም እሱ ግን ማትሪክ ስላልመጣለት ትምህርቱን ትቶ ስራ ጀምሯል። አባታቸው ማለትም የሶፊ ባል የኤችአይቪ ፖዘቲቭ ስለነበር በህመሙ ተሰቃይቶ ከሞተ 8 ዓመት ሆኖታል። የአላህ ነገር ሆኖ ሶፊም ልጆቹም በሽታው የለባቸው። አላህ ምን ይሳነዋል? ያሻውን አድራጊ ነው። የሳይንስና ጤና ተመራማሪዎች በግብረ ስጋ ግንኙነት ጊዜ ሴትየዋ በቫይረሱ የመጠቃት እድሏ ሙሉ በሙሉ ከፍተኛ እንደሆነ አረጋግጠዋል። ደም ተቀባይ እንደመሆኗ መጠን አለምንም ጥርጥር ለበሽታው ተጋላጭ መሆኗን አረጋግጠዋል። በተግባርም ተረጋግጧል። በተቃራኒው ወንድ ልጅ ደግሞ በበሽታው በግንኙነት ጊዜ የመያዝ እድል አነስተኛ እንደሆነ፣ ቁስል ከሌለበት ሊይዘው እንደማይችል አረጋግጠዋል። አላህ ግን ምን ይሳነዋል? ምንም። ይሄው ሶፊ
2 ልጆችን የመለሰችበት ባሏ በቫይረሱ ቢጠቀም እሷም ልጆቿም ነፃ ሆነዋል። ሱብሃንላህ። በአሁኑ ሰዓት ሶፊ የ45 ዓመት ሴት ናት። የእሷ ሃይማኖት መቀየር በጣም ስለሚያንገበግበኝና ተመልሳ እንድትሰልም ስለምፈልግ ተጸጽታ ብትሰልም እንኳ ብዬ ወደ ቤቷ በሄድኩኝ ቁጥር አሰላሙ አሌይኩም ብዬ ላናድዳት ሞክራለሁ። እሷም ግን የዋዛ አይደለችም። ፈጣሪ ይመስገን እያለች ጨጓራዬን ቅጥል ታደርገዋለች። ሶፊ ሲበዛ የዋህ የሰው ፍቅር ያላትና ለጋሽ ናት። እርሷ ከምትኖርበት 2 ክፍል ቤት በተጨማሪ 2 አንዳንድ ክፍል ቤት አላት። እነሱን እያከራየች ባገኘችው የቤት ክራይ ልጆቿን ታስተዳድርበታለች። የሰፈር ሰው ሰብስባም ትመግብበታለች። ለነገሩ አሁን ዘላለምም ስራ ስላለው ትንሽም ቢሆን ያግዛታል። ሁልጊዜ መኖሪያ ቤቷ በሄድኩ ቁጥር ሰው አይጠፋም። በምትኖርበት ሰፈር ሶፊ ድሃዋ ለጋሽ የሚል ቅጽል ስም አላት። በማብላትና በማጠጣት የሚደርሳት የለም። ለምሳ የሰራቸውን ምግብ ለራቷ ሳታስቀር አብልታ አጠጥታ ራቷን ጾም የምታድርበት ቀን ይበዛል። አጎቴ ጀማል አልፎ አልፎ እየሄደ ይዘይራታል። ምንም እንኳ 2 ወንድምና 4 እህቶች ቢኖሯትም ሃይማኖቷን ስለቀየረች ብዙም አይቀርቧትም። ለነገሩ የኔም ቤተሰቦች አይጠይቋትም። ምክንያቱም በጣም ብዙ ጊዜ ስለሚባለው ነገር ጠይቀዋት አሻፈረኝ ስላለች አኩርፈዋታል። እኔም ብሆን ወደ ቤቷ መሄድ የማዘወትረው ድንገት ከሰለመችልኝ ብዬ እንጂ ለሌላ አይደለም። አጎቴ ጀማል ግን መክፈሯ አሳስቦት ሳይሆን ስራው ጥበቃ ስለሆነ ስለማይመቸው ነው። በዚህም የተነሳ እኔን ከሁሉም እህት ወንድሞቼ በተለየ ሁኔታ ትወደኛለች። እኔም ብሆን ስለምወዳት ነው እንጂ ብጠላት የእሷ ነገር አያሳስበኝም ነበር። ስለ ውበቷ ለመግለጽ ወላሂ ቃላት ያጥረኛል። የአፍንጫዋ ርዝመት፣ የጥርሷ፣ የድዷ ሁሉም ነገሯ ጽድት ያለ ነው። የከንፈሯ ማማር፣ የአይኗ ትልቅነትና ጥራት፣ የፀጉሯ ልስላሴና ርዝመት፣ ቅጥነቷ፣ አቋሟ፣ ሁሉም ነገሯ ሳቢ ነው። በ45 ዓመቷ እንደዚህ ውብ ከሆነች ድሮ በልጅነቷ ስንት ወንዶች ተፋጅተውባት ይሆን ብዬ ራሴን ጠይቃለሁ። ባሏ ደግሞ በዚህ ግባ የማይባል ሰው እንደነበር ለሶፊ የማይመጠን እንደሆነ አስታውሳለሁ። ግን ያህል ብታፈቅረው ነው ለሱ ብላ ሃይማኖቷን የቀየረችው ብዬ በጥያቄ ብሰለሰላለሁ። አንድ ቀን በድፍረት አባዬ ብዬ ጠራኋት። በነገራችን ላይ ሶፊን አባዬ ነው የምላት። እሷም ወይ ዘቦዬ መልስትሽ አለችኝ። የለጋሽ ነገር ድሮስ ከመስጠት ውጪ ምን ያውቃል? ሐሳቧ ላይ ሁላ ያለው መስጠት ነው። አይ ምንም፣ ግን ባልሽን በጣም ነበር የምትወጂው ብዬ በፈገግታ ጠየኳት። እሷም አዋ ባልወደው አገባው ነበር እንዴ ብላ ጥያቄን መለሰችልኝ። መልሷ ጥያቄን አልመለሰልኝም። እና ለዛ ነው እምነት ያስቀየረሽ? የዚህን ያህል አፍቅረሹ ነበር ማለት ነው ብዬ ደግሜ ጠየኳት። እሷም ወደ ኋላ መለስ ብላ ትዝታዋን እያጠናች ነበር መሰል። አይኗን ባዘለ እንባዋን በጉንጯ ኮለል እያደረገች ዘቦዬ አላፈቅረውም፣ እንደውም በጣም ነበር የምጠላው። ከምነግርሽ በላይ ያሰቃየኝ ነበር እኮ። ሁልጊዜ ይደበድበኝ ነበር። ሲደበድበኝ የማለቅሰው ለቅሶ አሁን ላይ ሳስታውሰው ይዘገነነኛል። ቤተሰቦቼን አይወዳቸውም ነበር። ጠጥቶ እየመጣ ቁም ስቃይ ነበር የሚያሳየኝ። አንድ ቀን እንኳ ደስታ አላየሁም። የሙት ሙት ወቃሽ አታድርጊኝ ተኝ ባክሽ ብላ እንባዋን አበሰች። እኔም እንባዋ አስደንግጦኝ ዝም አልኩ። ሶፊ ግን ዝም ማለት አልቻለችም። ሳልጠይቃት መልሳ ማውራት ጀመረች። ግን ፈጣሪ ይመስገን ለሱ ምን ይሳነዋል? 2 የሚያማምሩ ውብ ልጆችን አግኝቼበታለሁ። ፈጣሪ ይመስገን ብላ ከአይኗ ሽፍ ሽፍ ላይ ተንጠልጥለው የነበሩትን እንባዎች እሽት አድርጋ አራገፈቻቸው። እኔም ከዚህ ሙድ ሳትወጣ ልጠይቃት ብዬ በፍጥነት ታዲያ ለምን ሃይማኖትሽን ቀየርሽ አባዬ አልኳት። ለምን ሃይማኖት ቀየርሽ ስላት አትወድም።
የከፈርሽው አትበይኝ፣ ፈጣሪ ነው ወደ ቀጥተኛው መንገድ የመራኝ አለችኝ። እኔም ለማወቅ ካለኝ ጉጉት የተነሳ እሺ ፈጣሪ እንዴት ነው ወደ ቀጥተኛው መንገድ የመራሽ ብዬ ጥያቄን አሻሻልኩት። ሶፊም እንዲህ አለችኝ። የ18 ዓመት ልጅ እያለሁ ነበር ለመጀመሪያው ባሌ በቤተሰብ ፍቃድ የታጨሁት። የዛሬ 15 ዓመት ገደማ መሰለኝ። ከዛ ግን በተጋባንበት 1 ዓመት ቆይተን ተፋታን አለችኝ። ይህ ዜና ለእኔ አዲስ ነው። ከዚህ በፊት አግብታ እንደነበር በፍጹም አላቅም። ሰከንድ እንኳ ሳላባክን ለምን አባዬ ለምን ተፋታችሁ ብዬ ጠየኳት። እሷም ጸባችንን የጀመረው የሰርጋችን ቀን ማታ ነው። ምክንያቱም የዛኑ ቀን ማታ ድንግል አይደለሽም አንቺ ባለጌ ብሎ እየተስረቀረኩ እያለቀስኩ ጎረቤቴ የእሱ ቤተሰቦች ሳለቅስ እየሰሙ ደበደበኝ አለችኝ። ለምን ብዬ መጠየቅ አልፈለግኩም። ምክንያቱም ማወቅ አልፈልግም። እኔ የምፈልገው ለምን ሃይማኖት እንደቀየረች ለማወቅ ስለሆነ እሺ ከዛስ አልኳት። ከዛ ከ15 ቀን በኋላ ወደ ሌላ ከተማ ሄደ አለችኝ። ወዴት ብዬ ጥያቄን አስከተልኩ። ስራ ወደሚሰራበት ከተማ ነው ሄደው። ከመጋባታችን በፊትም የሚሰራው እዛ ከተማ ነበር። ወደ ወላጆቹ የሚመጣው ለዓመት በዓል ብቻ ነበር አለችኝ። እኔም ተረት እንደሚሰማ ሕፃን እሺ ከዛስ አልኳት። ከዛማ አለች ሶፊ በትዝታ እየበገነች። ከዛማ በሄደበት ዓመት ከስራ መጣ። ከዛም እኔና አንቺ መፋታት አለብን። ድንግል ያልሆነች ሴት፣ ጨዋ ያልሆነች ሴት አቅፌ መተኛት አልፈልግም አለኝ። እኔም እባክህ ወደ ቤተሰቦቼ አመለሰኝ ብዬ እግሩ ስር ተደፍቼ እንዲህ አታድርግ፣ እንደምታስበው አይደለም እባክህን ብዬ የጎርፍ እንባዬን እያፈሰስኩ ብለምነውም ሊሰማኝ አልቻለም። የግድ መፋታት አለብን፣ እንኳን ከአንቺ ጋር መኖር ዓይንሽን ማየት አልፈልግም አለኝ። አማራጭ ስላልነበረኝ ውርደትን ተከናንቤ የሰው መተረቻ የቡና መጠጫ የኔ ታሪክ ሆነ። ወደ እናትና አባቴ ቤት መለሰኝ አለችኝ። ከዛም እውነት ለመናገር ስሜቴን መግለጽ ያቅተኛል። በባሏ በጣም ተናደድኩ። ሰውነቴን የሆነ ነገር የወረረኝ እስኪመስለኝ ድረስ ዞረብኝ። ሚስኪኗን ሶፊ አሳዘነችኝ። የልጆቿም አባት የድሮ ባሏም ይደበድቧት እንደነበር ሳስብ እኔም እንባዬ መጣ። ለምንድን ነው ግን ጥሩ ሰዎች ፈተና የሚበዛባቸው? ብቻ ግን ይገርማል። የመጀመሪያ ባሏ ግን በጣም አናዶኛል። የእኛ የሙስሊም ወንዶች ግን ከድንግልና ጋር ምን እንዳላቸው አይገባኝም። ድንግል ካልሆነች አልፈልግም የሚለውን አባባላቸውን በሰማሁ ቁጥር ብሽቅ እላለሁ። በእርግጥ ሁሉም ወንድ ጨዋ የሆነችና የተስተካከለች ራሷን የጠበቀች ሴት ማግባት ይፈልጋል። ግን አንዳንዴ ፍላጎትን ወደ ጎን ትተን የሆነውን መቀበል መቻል አለብን። ምናልባትም እኮ ልጅቷ በስራ ጫና ብዛት ሊሆን ይችላል። በተፈጥሮም ድንግል ሳትሆን ተፈጥራ ሊሆን ይችላል። ምክንያቱም ይሄ ነገር አንዳንድ ሴቶች ላይ ተከስቶ አይቻለሁ። በሕክምናም በተፈጥሮ ድንግል አይደለሽም የተባሉ ሴቶችን አውቃለሁ፣ ያውም የእድሜ እኩዮቼ። ምክንያቷን ሳያጣራ ለመፍታት መወሰኑ ግን አበሳጭቶኛል። ድንግልናዋን ያጣችው በፍላጎቷ እንኳ ቢሆን በስራዋ ተጸጽታ ተውበት አድርጋ ከተመለሰች ቢያገባት ምን ችግር አለው? የደም ሱስ አለባቸው እንዴ? የእነርሱስ የወንዶቹ ንጹሕ መሆን በምን ይታወቃል? አብዛኛው የሙስሊም ወንድ ድንግል ያልሆነችን ሴት ማግባት ባለመፈለጋቸው ምክንያት ብዙ ሙስሊም እህቶቻችን የሚያገባቸው ሙስሊም ወንድ አጥተው ነው ክርስቲያን ሆነው ክርስቲያን ወንድ አግብተው የሚኖሩት። ምክንያቱም ክርስቲያን ወንዶች ለቢክራ ወይም ለድንግልና ቦታ የላቸውም። ሴቶቹም ክብራቸውን የሰጡትን ወንድ ትተው ሌላ ወንድ አግብተው መኖር ይችላሉ። ለዚህም ነው የእኛ ሙስሊም ሴቶች ድንግል ካልሆኑ ሙስሊም ወንድ ስለማይቀበላቸው ቆሞ ከመቅረት ብለው ካፊር የሚያገቡት። ምናልባትም ሶፊ አንዷ ልትሆን ትችላለች። ምንም እንኳ ዚናን ችላ ብሎ ማለፍ ባይገባም ዚና ሰርተው ነገር ግን ተውበት አድርገው ለተመለሱ ሰዎች በራችንን መዝጋት የለብንም።
ፊት ነሳናቸው ማለት እዛ ህይወት ላይ ተመለሱ እንደማለት፣ ወይም ለትዳር ብለው ሃይማኖታቸውን መቀየራቸው አይቀሬ ነው። ከዛማ ሶፊንና በሱ ተበሳጭተሽ ነው ሃይማኖትሽን የቀየርሽው ብዬ ደግሜ ጠየኳት። ሶፊም አይ አይደለም፣ ከመጀመሪያ ባሌ ተፋትቼ እናትና አባቴ ቤት ከተመለስኩ በኋላ በጣም ይከፋኝ ነበር። ለስንቱ ስታቀድ የነበርኩት ልጅ እድሌ እንዲህ መሆኑ ያበሳጨኝ ጀመር። ድጋሚ የሚያገባኝ ሰው የለም ብዬ እጨነቅ ነበር። ምክንያቱም አግብታ የፈታችን ሴት ማንም አይፈልግም፣ በተለይ ሙስሊም ስትሆኑ ብላ እንደ አዲስ ማልቀስ ጀመረች። ሌላ ጥያቄ ሳልጠይቃት ካቆመችበት ቀጠለች። ከ2 ዓመት በኋላ ብዙ ለትዳር የሚፈልጉ ወንዶች እንደ አዲስ ቤተሰቦቻችንን ይጠይቁ ጀመር። ግን አንድም ሙስሊም አልነበሩም፣ ሁሉም ክርስቲያን ነበሩ። ከዛም ዘቦ ግን እናንተ ሙስሊሞች ግን መሀይሞች ናችሁ እኮ፣ እንደናንተ የተማረ የለም፣ እንደናንተ እውቀት ያለው የለም፣ አስተሳሰባችሁ ግን የወረደ ነው እያለች እንደለመደችው ዘለፋዋን ቀጠለች። ይህን ንግግሯን ከብዙ ክርስቲያኖች አንደበት ሰምቼዋለሁ። ሁሉም እንደዛ ነው የሚሉት። እስልምናዬን ሲነኩብኝ አልወድም፣ ዝም ማለት አልችልም። በዚህም ምክንያት ከብዙ አስተማሪዎች ጋር ተጣልቼ ብዙ ጊዜ ተባርሬያለሁ። ከሶፊም ጋር በዚህ ጸባይ ሁልጊዜ እንጣላለን። ዛሬ ግን መልስ ልሰጣት አልፈለግኩም፣ ዝም አልኳት። ውስጤ ግን በንዴት እየተንገበገበ ነበረ። ከዛም ብላ ቀጠለ። ከዛ እኔን ለማግባት የሚመጡ ወንዶች ክርስቲያን ስለነበሩ አባቴ አይሆንም እያለ መለሳቸው። ያኔ ምን አለ ክርስቲያን በሆንኩኝ ብዬ ተመኘሁ። ቆሜ መቅረት ያሳሰበኝ። ፈጣሪ ይመስገን ያኔ ነው ልቤ መከፈት የጀመረው። ከዛ ልጅ ሰሙዬ አንድ ቀለታ ጎረቤታችን ሽታው አፍንጫ ቆርጦ የሚወስድ የሚያውድ ስጋ ወጥ ሰርተው ስለነበር ሽታው ቤታችን ድረስ ገብቶ አልወጣ አለ። የስጋ አምሮቴን አባባሰው። ልክ እንደ እርጉዝ ሴት አደረገኝ። እኔም ከእናቴ ተደብቄ ትንሽ ሳህን ይዤ ወደ ጎረቤታችን ቤት አመራሁ። ከዛም በሩን አንኳኳሁ። እንደከፈቱልኝ ትንሽ ወጥ ስጡኝ፣ ስጋው ሸቶኝ ነው ብዬ አስተዛዝኜ ጠየኳቸው። እነሱ ግን አይኔን ግንባር ያደርገው ብለው ዋሹ። ስጋ ወጥ አልሰራንም አሉ። ከሚዋሹ አልሰጥሽም ቢሉኝ ይሻለኝ ነበር። ከዛን ጊዜ በኋላ ሙስሊም አስጠላኝ። ከሙስሊም መፈጠሬም ቆጨኝ። ጊዜ ሳልፈጅ ወደ እምነት ቦታ ሄጄ ተጠመቅኩኝ። ፈጣሪ ይመስገን ያኔ ነው ክርስትናን የተቀበልኩት። የልጆቼን አባት ካስዬንም የተዋወቅኩት የዛን ቀን ነበር። ከዛም ዓመት ባልሞላ ጊዜ ትውውቅ ተጋባን። እናም እነዚህን ልጆች ወለድን። የተመሰገነ ይሁን አለች ፈገግ እያለች። እኔ ግን አይኔ የተገለበጠ እስኪመስለኝ ድረስ ቀልቶ ነበር ሳላውቀው። እምባዬ ፈሶ ነበር። ምን አለበት አንድ ጭልፋ ወጥ ሰጠዋት ቢሆን። በዚህ ተልካሻ ምክንያት ሃይማኖቷን አትቀይርም ነበር እኮ። ለነገሩ ሁሉም ነገር ቀደር አላህ ነው። ሁን ሲለው ይሆናል። ኩን ፈየኩን አይደል የሚባለው? ቀልብ ለመጠምጠም ለመርጠብ ትንሽ ነገር ነው የሚበቃት። አላህ ወደ ቀጥተኛው መንገድ ይምራል። ቀልባችንን ያርጥብልን እንጂ በእኛ ፍላጎት የሚሆን ነገር የለም። አላህ ያሻውን አድራጊ ነው፣ ያሻውን ሰሪ ነው። ከዚህ በፊት የሆነው አሁን እየሆነ ያለውና ወደፊትም የሚሆነው ሁላ ተጽፎ ያለቀ ነው። ሰበቡን የምናደርሰው ግን እኛ ነን። በዚህ ሁኔታ ነበር ሶፊ ከእስልምና የወጣቸው። ሙስሊምንም የምትጠላው በዚህ ምክንያት ነው። ሌላው ይቅርና የምታከራያቸውን ቤቶች እንኳን ለሙስሊም አታከራይም። በፍጹም ወደ እስልምና የመመለስ ፍላጎት እንደሌላት ሳውቅ እኔም ወደ ቤቷ የምመላለስበትን መጠን ቀነስኩኝ። እንደውም በወር 1 ጊዜ ብቻ አደረግኩት። በዚህ ሁኔታ ላይ ያለሁ አንድ ቀን እንደተለመደው ከወር ቆይታ በኋላ ልዘይራት ወደ ቤቷ ሄድኩኝ። ያው የልምድ ነገር ሆኖብኝ አሰላሙ አለይኩም ብዬ ገባሁ። እሷም ፈጣሪ ይመስገን ዘቦዬ፣ የጠፋ ሰው እንዴት ነሽ? አስጠላውሽ አይደል? አንቺ ብቻ ነበርሽ የቀረሽኝ። ዘመዴ አንቺም ነሽ፣ ግን ተውሽኝ። ድሮ ሙስሊም ዘረኛ ነው፣ ሙስሊም ካልሆነ አይቀርብም፣ ምጽዋትም አይሰጥም እያለች
ጀበናውን አንስታ እሳት ላይ ጣደችው። ግን እኮ ሀቅ ለመናገር እንደ እስልምና ከዘረኝነት የጸዳ እምነት የለም። ጥቁር አይል፣ ነጭ አይል፣ ሀብታም አይል፣ ደሃ፣ አማራ አይል፣ ኦሮሞ፣ ጉራጌ አይል፣ ትግሬ፣ ሁሉም በኢስላም አንድ ነው። አልሐምዱሊላህ ሙስሊም አድርገው ለፈጠረን አምላክ ምስጋና ይገባው። ቤቱ ጥቅጥቅ ከማለቱ የተነሳ መቀመጫ ቦታ አጣሁ። ሶፊ እንደለመደችው ቡና አፍልታ የሰፈሩን ሰው በሙሉ ሰብስባለች። እዛ ቲቪው ስር ሄዳ ዱካ አለ እሱን አውጥተሽ ተቀመጪ ብላ ትእዛዝ ሰጠችኝ። እኔም እሺ ብዬ ከተቀመጥኩ በኋላ አንድ ባንድ ሰዎቹን እመለከት ጀመር። አንድ እንግዳ ፊት አየሁም። እኔም አይን አበዛሁበት መሰለኝ። ሶፊ ዳንኤል ይባላል ተዋውቂው አለችኝ። አዲሱ ተከራይ ነው። እንዴት አይነት ጥሩ ሰው መሰለሽ! የፈጣሪ ልጅ ነው፣ የእምነት ሰው ነው። ጌታ የተባረከውን ልጅ ተዋወቂው፣ ጌታ ባርኮታል። እኔም ዘቢባ እባላለሁ ብዬ ራሴን አስተዋወቅኩኝ። አስተያየቱ ግን ደስ አላለኝም። ሳየው ለመጀመሪያ ጊዜ ስለሆነ ነው መሰለኝ የገላመጠኝ መሰለኝ። ግን ለምን ይገላምጠኛል? አያውቀኝ አላውቀው መስሎኝ ነው ማለት ነው ብዬ ነገሩን ለመርሳት ሞከርኩ። የቀረሽኝ አንድ ዘመዴ አንቺ ነበርሽ፣ አንቺም ተውሽኝ ያለችውን የሶፊን ንግግር ያቃጭልብኝ ጀመር። እሱን እያሰብኩ እንዳይከፋት ብዬ ልክ እንደ ድሮው በየ15 ቀኑ ቤቷ መመላለስ ጀመርኩ። የምሄደው ሁሌ ዙሁር ከተሰገደ በኋላ ስለሆነ በሄድኩ ቁጥር ዳንኤል ከቤቱ አይጠፋም። አስተያየቱ እንደተለመደው ነው፣ ይገላምጠኛል። ለምን እንደሆነ ያልተመለሰልኝ ጥያቄ ነው። ምን አጥፍቼበት ይሆን? ከዚህ በፊት ያውቀኝ እንዴ እያልኩ ለራሴ የተለያዩ ጥያቄዎችን አቀርባለሁ። ቤቷ በሄድኩኝ ቁጥር ይሄ ነገር ይደጋገም ጀመር። እንደውም አንዳንዴ በአሽሙር ይሳደብ ጀመር። ሙስሊሞች እኮ እያለ መጥፎ ነገር ሲናገር አላስችል እያለኝ መልስ መልስለታለሁ። እንደውም አስታውሳለሁ የሆነ ጊዜ አንቺ እኮ ጌታ ይወድሻል ለምን አትቀበዩ ሲለኝ በፌዝ እየሳኩበት ከወደደኝ ሽማግሌ ላካ ብዬ አንጀቱን አቃጥየዋለሁ። ጉዳዩ ወደ ጸብ ተቀየረ። ዳንኤል ሙስሊሞችን እጅግ በጣም ነው የሚጠላው። ሌላው ቀርቶ ስራው ራሱ ሆን ብሎ ሙስሊሞችን ለመረበሽ አቅዶ መስጅድ አጠገብ መዝሙር ቤት ከፍቶ ነው የሚሰራው። አዛን በሚልበት ወቅትና ጁምዓ ሙዕሚኑ ሀዲስና ሁጥባ እንዳይሰማ በስፒከር መዝሙር ብልቅጥ አድርጎ እንደሚከፍት ስሰማ ይበልጥ ጠላሁት። እሱን ላለማየት ስል ብቻ ሶፊ ጋር መሄድ አቆምኩኝ። ግን ስለ ስራው ማሰብ ማቆም አልቻልኩም ነበር። መፍትሄ ማምጣት ባለመቻሌ ቅጥል እል ነበረ። በተለይ ደግሞ ጁሙዓ ዕለት ሁጥባ እንዳይሰሙ የሚያደርገው ጥረቱ ያንገበግበኛል፣ አይምሮዬን ይረብሸዋል። አላህ ግን ለምንድን ነው ይህን ሰውዬ በአፍጢሙ ድፍት አድርጎ የሙእሚኑን ሰላም ማይመልሰው? ለምንድን ነው አፉን የማያዘገው? ለምንድን ነው ይህንን ሰውዬ የእጁን የማይሰጠው? እያልኩ አላህን በሚያምጽ መልኩ በጥያቄ ብሰለሰላለሁ። ከብዙ ወራት ቆይታ በኋላ ሶፊ ስትናፍቀኝ ልጠይቃት ሄድኩኝ። ሶፊም በደማቅ አቀባበል ናፍቆት በተሞላበት ንግግር ተቀበለችኝ። ቤት ውስጥ አዲስ ነገር የለም፣ እንደተለመደው ነው። ቡና፣ ጎረቤት፣ ጫጫታ፣ ወከባ፣ የሰዎች ጋጋታ። ዳንኤል ግን የለም። የት ሄደ ብዬ አልጠየቅኩም። እንደው ቤት ቀይሮ ከሆነ ብዬ ተመኘሁኝ። ቆይታዬን ስጨርስ ሶፊን ተሰናብቼ ወደ ቤት ሄድኩኝ። ከ2 ወር በኋላም በድጋሚ ልዘይራት ሄድኩኝ። ዕለቱ እሑድ ነበር። አሰላሙ አሌይኩም ብልም እንደለመድኩት ፈጣሪ ይመስገን የሚለኝ ሰው አጣሁ። ቤቱ ውስጥ የሰው ዘር አልነበረም። ግራ ተጋባሁ። ምክንያቱም ሶፊ አንድ ነገር ካልሆነች በስተቀር ቤቱ ሰው እንደማያጣ አውቃለሁ። ዝም ብዬ መቀመጥ አልፈለግኩም። ተከራዮቹን ላናግር አስቤ ወጣሁ። ነገር ግን እነሱም አልነበሩም። ወደ ውጭ ወጥቼ የሰፈር ሰዎችን የት እንደሄደች ልጠይቃቸው አሰብኩ። ግን ሁሉም የተመካከሩ ይመስል መንገዱ ላይ ዞር ዞር የሚል ዝንብ እንኳ አልነበረም። ያኔ ሳልወድ በግዴ ወደ ውስጥ ገባሁና ቁጭ ብዬ የሚሆነውን መጠባበቅ ጀመርኩኝ። ከሰዓታት ቆይታ በኋላ መጣች። ፈጣሪ ይመስገን ደህና ነኝ፣ ይኸው ላፈላ ነው
ነይ ቶሎ እያለች ውጭ ያገኘቻትን ልጅ እያዋራች ገባች። ውይ ዘቦዬ መጠሻል እንዴ ብላ አገላብጣ ሳመችኝ። ተጨንቄ ነበር እኮ። እንዴ የት ሄደሽ ነበር ብዬ አይኔን አጉረጠረጥኩ እንደ እናት ሆኜ። ሰንበት አይደል ወደ እምነት ቦታ ሄጄ ነዋ። ምን ነካሽ እያለች የለበሰችውን ነጠላ አውልቃ አጣጥፋ አስቀመጠች። በይ በቃ ልሂድ ቻው ብያት ከመቀመጫ የተነሳ በፈጣሪ ትንሽ ቆይ፣ ዛሬ ከነጋ ቡና አላፈላሁም፣ ላፍላና ጠጥተሽ ትሄጃለሽ እያለች ብትለምነኝም ከጠጣሁ ብዙ ሰዓታት ስላስቆጠርኩኝ ሐሳቤን ሳልቀይር ስሜት ወጣሁ። በአጋጣሚ ይሁን አቅጄበት ብቻ በተደጋጋሚ ወደ ቤቷ መመላለስ ቀጠልኩ። እንደተለመደው ቡና አፍልታ ጎረቤቶቿን ትሰበስባለች። ሽሮም ይሁን ምስር ሰርታ ሙሳፊሩንም ወዛደሩንም የሰፈር ቦዘኔዎችንም ትመግባለች። ዳንኤል ግን የለም። በአሁኑ ግን የዳንኤል ቤት መልቀቅ እርግጠኛ ሆኛለሁ። ይሄው በተከታታይ 6 እና 7 ቀናት ተመላልሻለሁ፣ ግን አንድም ቀን አይቼው አላውቅም። በመስጊዱ ሱቁ ዝግ ሆኖ ነው የማየው። በዚህ ነው እርግጠኛ የሆንኩት። በውስጤ ግን አልሐምዱሊላህ አላህ ዱዓይን ሰማኝ ማለት ነው ብዬ ተደሰትኩኝ። ሰሞኑን አንዲት ትንሽ ልጅ የዳንቴል ስራ ሙያ አስተምራኝ ሀሳቤ ሁላ ዳንቴል መስራት ሆኗል። አብዛኛውን ጊዜ መርካቶ የምመላለሰውም የዳንቴል ክር ፍለጋ ሆኗል። በዚህም ምክንያት ነው በስበቡ የሶፊ ቤት መመላለስ የጀመርኩት። መርካቶ ለማያውቃት ሰው እጅግ በጣም ግራ ታጋባለች። በአመዴ ገብተው መንገዱ ጠፍቶባቸው በጭድ ተራ በኩል ደግሞ በሸንኮራ በረንዳ ገብተው በጎጃም በረንዳ በኩል የሚወጡት ሰዎች ብዙ ናቸው። እንኳን ለማያውቃት ለሚያውቃትም ታወዛግባለች። መርካቶ ውስጥ መርፌ መጣያ ቦታ እንኳ የለም። ከጥግ እስከ ጥጉ ሰው፣ ዕቃ፣ መኪና፣ እንስሳና ቆሻሻ ነው የሞላው። የሰውን ማብዛት አይጣል ነው። መካ ውስጥ ለሐጅ የሚጎርፉት ሰዎች እነዛ ካዕባን ሲዞሩ የሚታዩት በቲቪ ስናያቸው ከብዛታቸው የተነሳ ጉንዳን የምንላቸው ሰዎች ልክ እንደዛ ነው የሚመስለው። ስፋቷም አያድርስ ነው። እኔ በህይወቴ እንደ መርካቶ ሰፊ ገበያ አይቼ አላቅም። ከአፍሪካ አንደኛ የገበያ ማዕከል መርካቶ ነው። የአዲስ አበባ ሰዎች እምዬ መርካቶ ይሏታል። ምክንያቱም መርካቶ ውስጥ የሚታጣ ነገር የለም። በዛ ላይ ደግሞ የዋጋ ርካሽነት። መርካቶ በውስጧ በረንዳና ተራ እያለች የመደበቻቸው ብዙ ገበያዎች አሉ። እንደነ ኮርቻ ተራ፣ ቢስማር ተራ፣ ቆርቆሮ ተራ፣ ምናለሽ ተራ፣ ብረት ተራ፣ ቁልፍ ተራ፣ ቦምብ ተራና ዶሮ ተራ፣ ሸንኮራ በረንዳ፣ አብዶ በረንዳ፣ ሳጥን ተራ ወዘተ እያለች ስማቸውን መሸምደድ እስኪከባብድ ድረስ በውስጧ ይዛለች። የሶፊ ቤት ከዶሮ ተራ ትንሽ ከፍ ብሎ ነው፣ 1-2 ቅያስ። እኔም ቦምብ ተራ ጋር የዳንቴል ክሩን ገዝቼ በመውሰብ ተራ ሾልኬ ዶሮ ተራ ገብቼ ወደ ሶፊ ቤት ሄድኩኝ። ገና የግቢውን በር ከፍቼ እንደገባሁ መምጣቴን እንድታውቅ ብዬ ድምፄን ከፍ አድርጌ አሰላሙ አሌይኩም አልኳት። ወአሌይኩም ሰላም የሚል ድምፅ ተሰማኝ። አዑዙ ቢላህ አልኩኝ በሆዴ። ሰይጣን ያቃጨለብኝ መሰለኝ። ደግሜ ወደ ዋናው በር ተቃርቤ አሰላሙ አሌይኩም አልኩኝ። ወአሌይኩም ሰላም የሚል ድምፅና ፈጣሪ ይመስገን የሚል ድምፅ ተጋጨብኝ። አባዬ እንዴት ነሽልኝ ብዬ ሳምኳት። ፈገግ እያለች ምን ተገኝቶ ነው ሰሞኑን መመላለስ አበዛሽ? ታውቆሻል፣ በሳምንት ውስጥ እኮ ለ3ኛ ጊዜ ዛሬ ስትመጪ። እዚህ ሰፈር የወደድሽው ሰው አለ እንዴ አለች እያላገጠች። እኔ ግን ሐሳቤ ሌላ ቦታ ነው። ለንግግሯ ቦታ አልሰጠሁትም። ወአሌይኩም ሰላም ያለኝን ሰው መፈለግ ተያያዝኩት። ዳንኤልን አየሁት። ወዲያው ፊቴ ተቀያየረ። ቤት አለመቀየሩን ሳውቅ በንዴት ቆሰልኩ። ወአሌይኩም ሰላም ያለኝ እሱ እንደሆነ ሳስብ ደግሞ ይበልጥ በገንኩኝ። በእልህ እያየሁት እንደሆን ገባው መሰለኝ። እንዴት ነሽ ዘይባ አለኝ መሬት መሬት እያየ። ቅጥል እያልኩ አልሐምዱሊላህ ብዬ እኔም በተራዬ ግልምጥ አደረግኩት። ወአሌይኩም ሰላም ብሎ እንዳፌዘብኝ እያሰብኩ ረፍት ነሳኝ። የሆነ ነገር ብሎ እልሄን በተወጣሁ በሰደብኩት ብዬ
ተመኘሁ። ግን ዳንኤል ያለ ወትሮ ዝም ብሏል። ታውቆታል መሰል ሁኔታዬ። ምንም አማራጭ ሳጣ ራሴን ለማረጋጋት ወደ ቤት መሄድ እንዳለብኝ ወሰንኩ። እናም ከተቀመጥኩበት ተነስቼ አባዬ በቃቸው፣ ሰሞኑን እመጣለሁ፣ አሁን ልሄድ፣ የጀመርኳቸው ዳንቴሎች አሉ መጨረስ አለብኝ ብዬ ስበብ ደረደርኩ። እየተጣደፍኩ ወደ መውጫው በር አመራሁ። አልቀረልኝም። ቆይ ቆይ ሳልነግርሽ አለች ሶፊ። እኔም ፊቴን አዙሬ ምን አባዬ አልኳት። ስቀልድሽ ነው እሺ፣ ቅድም ያልኩሽ የእኔ ቤት ቤትሽ ነው፣ እንደፈለግሽ ተመላለሺ። ደግሞ አሁን ቢጤሽን አግኝተሻል አይደብርሽም አለች እየሳቀች። ንግግሩ አልገባኝም፣ እንደውም ግራ አጋብቶኛል። አልገባኝም አባዬ ቢጤሽን ስትይ አልኳት። አይኔን አንዴ ፍጥጥ አንዴ ጭፍን እያደረግኩ። ሶፊም ዳንኤል ቢጤሽ ሆኗል፣ ሙስሊም ሆኗል። እዛ መስጅድ ምን እንዳስነኩት አላውቅም፣ ተብትበውበት ነው መሰለኝ፣ እኔ እንጃ፣ በጤናውማ አይመስለኝም እያለች ፈገግታዋ ወደ ንዴት ተቀየረ። ያው የወሬ ሱሴን ታውቁት የለ። ማንም ቁጭ በይ ሳይለኝ ተመልሼ ወንበሩ ላይ ቁጭ አልኩ። ቆይ ግን አባዬ እንዴት የምትነግሪኝ እውነት ነው ብዬ ጥያቄን አስተካከልኩኝ። እሷም ይሄው ልጁ አጠገብሽ ነው ጠይቂዋ፣ ምን እኔ ላይ ታፈጫለሽ ብላ ጀበናውን አነሳች። በንዴት አቀዳድ አንገቱን ስብር አድርጋ ወደ መሬት ዘቅዝቃ የያዘውን ሁሉ አስተፋችው። አተላውንም ያስቀረችው አይመስለኝም። ነገሩን ማመን አልቻልኩም። አይኔ የደስታ ብርሃን እያበራ ነው። ጆሮዬ የሰማውን ማመን እያቃተው፣ ጥርሴ የከንፈሬን ሽፍን መልበስ እያቃተው አቅጥጦ እኝ ብሎ ዳንኤል የሚለውን መስማት ጀመረ። ይሄውልሽ ዘቢባ ከሰለምኩ 5 ወር ሆኖኛል። አልሐምዱሊላህ አላህ ቀጥተኛውን መንገድ መርቶኛል አለኝ። ወሬውን ስትሰማ የነበረችው ሶፊ ድንቄም ቀጥተኛ እያለች ታላግጣለች። ለንግግሯ ቦታ አልሰጠውም፣ ለምዶታል መሰለኝ። ንግግሩን ቀጠለ። ወላሂ እንዴትና በምን ምክንያት እንደሆነ አላውቅም፣ ብቻ ግን የዛን ቀለታ ጁምዓ ነበር። አንድም ቀን እኔ ሙስሊም እሆናለሁ ብዬ አስቤ አላውቅም። እንደለመድኩት ሰጋጆቹን የምበጠብጥበት ሰዓት ሲደርስ በሐሳብ ተወጥሬ ትንሽ ዘንግቼው ነበርና ትዝ ያለኝ ኢማሙ ሁጥባ ሲጀምር ነበር። ከዛም ቶሎ ብዬ ስፒከሬን አስተካከልኩትና ሰካሁት። እስከዛን ድረስ ግን ኢማሙ የሚለውን እየሰማሁ ነበር። የሚናገረው ሐዲስ መሰጠኝ። ስፒከሩን ሰክቼ መዝሙሬን ከፍቼዋለሁ። ግን የኢማሙን ሐዲስ ጨርሼ መስማት ፈልጌ ስለነበር መልሼ መዝሙሩን ዘጋሁትና ማዳመጥ ቀጠልኩ። ሳላስበው ከዓይኔ እንባ ይፈስ ጀመር። ቶሎ ብዬ ሱቄን ዘጋግቼ ወደ መስጊድ ገባሁ። ከአንድ ልጅ አጠገብ ቁጭ አልኩና ኢቃም እስኪል ጠበቅኩኝ። ከዛም ሲቆሙ ቆምኩኝ፣ ሲያጎነበሱ አጎነበስኩ፣ እጃቸውን ሲያጣምሩ አጣመርኩኝ። ለመጀመሪያ ጊዜ ሸሃዳ ሳሊዝ፣ ውዱእ ሳላደርግ፣ ቁርአን ሳልቀራ ዝም ብዬ ሰገድኩኝ። አላህ ኢነመል አዕመሉ ቢንያ ብሎ የለ። ዋናው ፍላጎቴ ንያዬ ነው። አላህ የልቤን ያያል። ሸሃዳ ባሊዝም ልቤ ግን ተቀብሎ ነበር። በዚህ መልኩ አላህ ወደ ቀጥተኛው መንገድ መርቶኛል። አልሐምዱሊላህ። አሁን ሙሉ ጊዜን ሰውቼ በከፊል ስራዬን አቁሜ የእስልምና ትምህርቶችን እየተማርኩ ነው። በእርግጥ ለአዲስ አማኝ የእስልምና ህግጋትና ተግባራት ከባድ ናቸው፣ ግን እየለመድኩት ነው። ራሴን ከአጓጉል ነገራት እየጠበቅኩ ነው። ሶፊ እንዳለችው ድግምት ሳይሆን ይህ የአላህ ውሳኔ ነው፣ የአላህ ስራ ነው እያለ በደስታ አይኑ እንባዝሎ ታሪኩን ነገረኝ። በደስታ የምሆነውን አጣሁ። መዝለል አሰኘኝ፣ መጮህ አማረኝ። አበድኩ። ደስታዬ ከልክ አለፈ። ለዳንኤል የምመልሰው መልስ አጣሁ። አፌ ተዘጋ። አንድ ቃል ብቻ እንደተናገርኩ አስታውሳለሁ። በአንዴ የሚሆን ነገር የለም፣ አብሽር፣ ቀስ በቀስ ይሆናል ብዬዋለሁ። ወላሂ ንግግሩ ያጅባል። በዚች አጭር ጊዜ ውስጥ እነዚህን ሁሉ ሐዲስና ቃላትን መማሩን ሳስብ ተደነቅኩኝ። የዛን ቀን ሶፊ ቤት ባደር ሁላ ብዬ የተመኘሁኝ።
ነገር ግን አባቴ ስለማይፈቅድልኝ ወደ ቤት ሄድኩኝ። ኢንሻአላህ አንድ ቀን ሶፊም እንደምትሰልም ተስፋ አደርጋለሁ። አላህ ምን ይሳነዋል? ምንም። አላህ ሁላችንም ወደ ቀጥተኛው መንገድ ይምራል። ታሪኩ በዚህ ተፈጸመ። ስለምትከታተሉ ምስጋናችን ከልብ ነው። አስተያየቶቻችሁ አይለይን። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ።